ቡና የጠጣው ሲጀምር ያው ጨዋታ አይደል አሪፍ ይሆናል። ዛሬ ሪል ቶክ ነው የምናወራው። ምናልባት በጣም አትራክቲቭ ከሆነ ነገር ውስጥ አንዱ ማቹሪቲ ነው። አይደለም ሰዎች ላይ በጣም ሰዎች በጣም አትራክቲቭ መሆናቸውን የሚገልጹበት መንገድ በጣም ማቹር ነች ማቹር ነው አይደል የሚባለው። ሶ ማቹሪቲ ራሱ ምን ማለት ነው? እንዴት ይመጣል ነው። ሶ ደግሞ ማቹሪቲ ስንሆንስ ምን አይነት ምልክቶች አሉን የሚለውን ብናይ ደስ ይለኛል። እንደ ትምህርትም ውሰዱት ከፈለጋችሁ፣ ራሳችሁ እንደ መመዘኛም ውሰዱት፣ እንደ አይዲያ መደበሪያም አድርጋችሁ ውሰዱት ይሄን አይዲያ። ምክንያቱም ሪል ቶክ ነው፣ ዝግጅት የለውም። ጀስት የኔን ሀሳብ ነው የማያቸውን ነገሮች ስለሆኑ። ማቹሪቲ በነገራችን ላይ በኤክስፒሪየንስ የሚመጣ ነው። ሞስትሊ በእድሜ ላይሆን ይችላል አይደል? ምክንያቱም ሰዎች ካሳለፉት አንጻር በ40 ዓመቱም ማቹር የማያደርግ ወይ የማይበስል ሰው አለ፣ በ20 ዓመቱም ደግሞ በስሎ ቁጭ የሚል አለ። ሁለቱን ምን ለያቸው ብለህ ስታስብ አንድም የኤክስፒሪየንስ ነው፣ ብዙ ነገሮችን ማሳለፍ ማየት አይደለም። ማቹር አደረገ። ሳይንሱ ግን ከዛ በተጨማሪ ግን አንድ ሰው ማቹር ለመሆን ወይም ማቹር የሆነ ዲሲሽን ለመወሰን የፍሮንታል ሎብ የሚባለው ወይም ንቁ አእምሮ የሚባለው አድጎ እድገቱን መጨረስ አለበት። ከዛ በፊት አብዛኛው ዲሲሽናችን የስሜት ነው፣ የበሰለ ሰውም አይደለም። እስከ 25 ዓመት ሊደርስ ይችላል ይላል። ከ25 ዓመት በኋላ ግን ወደዚያ የመሄድ ቻንስ አለ ነው። ግን ስቲል በአግባቡ ካልተጠቀምከው ግን አሁንም በስርዓቱ ማሰብ ላይችል ይችላል። ስሜት ቢበልጥብህ ሊሆን ይችላል ነው። ሰው ግን ማቹር ሲሆን የሚያሳያቸውን ባህሪዎች እናውራ። ምክንያቱም ከ25 ዓመት በላይ የሆናችሁ ሰዎች፣ በተለይ ጥሩ ህይወት መኖር የምታስቡ ሰዎች ወይም ጥሩ ህይወት ለመኖር የምትጥሩ ሰዎች ዴፊኒትሊ ይህን ነገር ራሳችሁ ላይ ታዩታላችሁ። እኔም ራሴ ላይ አይቼዋለሁ። ከአንዳንድ ሰዎች ጋርም ስንግባባ ድሮ ኤክስፒሪየንስ ማናረጋቸው ድሮ የማይሰሙን ስሜቶች እንደ አዲስ መሰማት ሲጀምሩ ገርሞህ ለጓደኞች ስታወራ ለካ እነሱም እንደዛ የተሰማቸው ነው። እንደዚህ አይነት ቦታ ላይ ትደርሳለህ። ስፔሻሊ ከ25 ዓመት በላይ አለ። ማቹር ስንሆን በአብዛኛው የምናሳያቸው ምልክቶች ምንድን ነው? የማቹሪቲ ምልክት ምንድን ናቸው ብለን ሪሰርች ብናደርግ ልናገኛቸው የምንችላቸው መልሶች ናቸው ማለት ነው። የመጀመሪያው ኤክስፔክቴሽን ትቀንሳለህ፣ ከሰዎች መጠበቅ ታቆማለህ። ምናልባት ልጅ ሆነን በጣም ነው የምንጠብቀው፣ ወጣት ሆነን በጣም ነው የምንጠብቀው። አለም ባህል ሲደርስ ትጠብቃለህ፣ ከጓደኞች ትጠብቃለህ፣ ፍቅረኛ ብለህ ካሰብካት ሰው ትጠብቃለህ፣ አለም ሰው የሆነ ካለቃህ ትጠብቃለህ፣ እንዲያስቡልህ ሰዎች ትፈልጋለህ፣ ለአንተ የሆነ ነገር እንዲሆኑልህ በጣም ነው የምትጨነቀው። አለመደረጉም ደግሞ ብዙ ሰዎችን ይሰብራቸዋል። ቲኔጀር ላይ ምናምን ካየ ዲፕሬሽን ውስጥ መግባት፣ መደበር፣ ራስ መጥላት እስከ ሱሳይድ የሚደርሱት ኤክስፔክቴሽናቸው ስለማይደረግ አለ። ቤተሰብ ሊረዳኝ ይገባ ነበር፣ ቤተሰብ ሊያስብልኝ ይገባ ነበር፣ ጓደኞቼ ሊረዱኝ ይገባ፣ የሚወደኝ ሲል ይህ በጣም ሰው ላይ ዲፔንደንት የመሆን ነገር አለ፣ ኢሞሽናል ስለሆነ። ከዛ በላይ ስትሆን ግን ህይወት ራሱ ታስተምርሃለች አለ። እየበሰልክ ስትመጣ ኤክስፔክቴሽን እንደ ሰው ይኖራል በተወሰነ መልኩ። ኤክስፔክቴሽን ባይሟላም እንደ ድሮ አትናደድም፣ እንደ ድሮ ብስጭት አትልም፣ እንደ ድሮ ለምን አልሆነም ብለህ ከእናትህ ጋር ግብግብ አትይዝም። ለበዓል ለምን ጫማ አልተገዛልኝም ብለህ እንደምታለቅሰው ድሮ አሁን አይደለም ለበዓል ጫማ ማለት ስልክ እንኳን ካልደወለች ይውለ እንደርስታንድ አይደለም። ምክንያቱም ህይወትን አንተ ራሱ እያየኸው ስለምትሄድ ለብዙ ሰዎች መጣው በቃ እደውላለሁ ብለህ መደወል እንዳቃተ ስላየኸው የሆነ ነገር አረጋለሁ ብለህ ዝተህ ማድረግ ምን ያህል እንደሚከብድ እየገባ ስለመጣ ኤክስፔክቴሽን በጣም ይቀንሳል ከሰዎች በጣም። እንደውም ድሮ ራስን ከምታይበት ቦታ አሁን ወረድ አድርገህ ማየት ትችላለህ። ይሄ ማለት ራስን መጣል መናቅ ሳይሆን በቃ ሰዎች ለእኔ የሆነ ነገር የመሆን ግዴታ አለባቸው ብለህ አታስብም። ቤተሰቦች ህይወት የራስህ እንደሆነች ይገባሃል። በቃ ራስ ዛሬ የሰራው የለፋው ህይወትን ሊቀይረው ይችላል። ካልተቀየረም ያንተ ነው። ቤተሰብ ወይም ጓደኛ በቃ ሀዘኔታውን ሊያሳይ ይችላል። ግን ባያሳይህም ግን ከሰው ጋር ለመኖር መረዳት እንዳለብህ እንዲገባ ያደርጋል እንጂ እንደ ድሮ እንዴት እንትን ሳታረግ ደውዬ ሳታነሳ ምናምን የሚል ስሜቶች በጣም እየቀነሱ ይሄዳሉ። አንዱ የማቹሪቲ ምልክት ነው። ማመዛዘን ትጀምራለህ ማለት ነው። ሰዎች በቃ የራሳቸው ህይወት አላቸው፣ የራሳቸው ቅድሚያ የሚሰጡት ነገር አላቸው፣ የሚፈልጉት ነገር አላቸው ብለን እንድናስብ ያደርጋል። አንዳንድ ሰው ለምሳሌ ከእህቱ በጣም ኤክስፔክት ሊያደርግ ይችላል። ያንግ ሆኖ እየበሰልክ ስትሄድ ግን እህትህ ትዳር ይኖራታል፣ እህትህ የራሷ ህይወት ይኖራታል፣ እህትህ ልጆች ይኖራታል። ፕራዮሪቲ የምትሰጠው ነገር አለ፣ በህይወቷ የምትፈልጋቸው ነገሮች አሉ ማሳካት። ስለዚህ አንተ ፕራዮሪቲ እንዳለውን ይገባሃል። ስለዚህ ኤክስፔክቴሽንን ትቀንሳለህ። ከሆነ ልሰየው፣ ካልሆነ ምንም ማለት አይደለም። ይል አንደርስታንድ መኖርን ትለማመድ አለ ማለት ነው። እና ይሄን እኔ ራሴም ላይ ስላየሁት ነው። ሁለተኛ እዚሁ ጋር የይዤ የምናገረው ቤተሰቦችን አንደርስታንድ ማድረግ ትጀምራለህ አይደል? ምናልባት ልጅ ሆነን ወልደው የሆነ ነገር ብላ ይሉሃል አይደል? የሆነ ነገር ፈልገህ ምናልባት እያሳቀቅሻቸው ሳንቲም ተቀብለህ መውጣትን ነው የምታስበው። በቃ እስኪገርመኝ ድረስ ነው አንዳንድ ቁጭ ሳስበው ምንም ነው የማይገባን እኮ አለመቻል የሚባል ነገር አለ። ቤተሰብ የለኝም ማለት ትርጉም የማይሰጥ ነገር ነው። የሆነ እድሜ ላይ አስታውሰው ወደኋላ በቃ መደረግ አለበት። በቃ አልቅስህም አብደህም ተበድረውም ቢሰጡ ግድ የለህም። በቃ ኬትም ያምጡት ትፈልጋለህ። ተረተኛ በቃ እንዲበደሉኝ እንዲሆነ ልክ ህይወት እየገባ ሲሄድ ማቹር ስታደርግ ግን በጣም ነው የምትረዳቸው ያቅማቸውን እንዳረጉ። ለመውቀስ አትችልም። አንተ በዛ እነሱ ባሉበት ኢኮኖሚ ቢሆን
አታረገውም። ምናልባት እንደነሱ እነሱ በኖሩባት ኢኮኖሚ ይዘህ ልጅህን በፍቅር ተንከባክበህ ላታሳድግ ትችላለህ፣ ልትብስ ትችላለህ። እንደውም አንተ በተመቻቸ ኤንቫይሮንመንት ውስጥ ሆነ ሰውን ጀጅ ማድረግ አትችልም። ይህ መረዳት ማለት ይሄ ነው። እጅ ላይ የሆነች ገንዘብ አጠር ስትል የነገር አስበህ አልሆን ሲል ለካ እውነታቸውን ነው ትላለህ። የልጅ ነገር ስፍስፍ ማድረግ ሲጀምር ኦኬ ለካ እውነታቸውን ነው። ምናልባት እርግጠኛ ነኝ አንድ 25 ዓመት የሞላው ሰው ማስተዋል ከጀመረ ቤተሰብ ሲለምነው ሲቆጣው የነበረበትን ምክንያት መረዳት ይጀምራል። አሁን አይደል ተው ይሄ ነገር ይቅርብ፣ ተው ስማኝ ሲል የነበረበት አንዳንድ ነገሮች ምክንያታቸው አሁን እንደሆነ ትረዳዋለህ። ያው ምናልባት ስትረዳው ጥሩ ቦታ ላይ ልትሆን ትችላለህ፣ ስትረዳው ጥሩ ቦታ ላትሆን ትችላለህ። እንግዲህ እንደ እሱ ብዙ ፋክተር አለው አይደል የሆነ ቦታ የመሆንና ያለመሆን ከዚህ በፊት ብዙ ስላወራን። ግን ማቹር ስትሆን ቤተሰብ ላይ መፍረድ ታቆማለህ። እንዲያ ሳያረጉልኝ፣ ሳይረዱኝ፣ ሳይንከባከቡኝ ምናምን ሳይሉኝ ምናምን እነሱ ለካ ተደብቀው እያለቀሱ ነበረ አንተን ለማስተማር። ተረዳኝ። ምናልባት አንተን ዕለት ኩርስ ለመስጠት እያለቀሱ ሊሆን ይችላል። ለካ አሁን ይገባል። ለምን ስትል ለካ ቢቸግርህ የሚያግዝህ የለም። ለካ አለ ቤትህ ቢጎል አንጀትን አጥፈህ ነው የምተኛው። ለካ አሁን የራስህ ገንዘብ ሲሆን ከሌለ ትተኛለህ ሳትበላ። የእነሱ ግን እንደዛ አንልም ነበር። ለካ የዛኔ እንዲሆነችው እናቴ ለዚህ ነው ትላለህ አይደለም። ለካ ልጅም ካለህ ወይም ታናሽ ወንድም ካለህ እንባ ሲመጣ አይነን ጠራርገህ ዞር ትላለህ። ለካ እንደዚህ እያደረጉን የሸወዱን ደስተኛ ሆኖ አይደለም። ምክንያቱም ታየዋለህ ታናናሽ ወንድሞች ላይ ሁሉን የምትችል ይመስላችኋል እነሱ አንተ ግን አንተም ደግሞ ማትችላቸው ነገሮች አሉ ከላይ አንጋተህ ፈጣሪ የምትጠይቀው እና በጣም መረዳት ትጀምራለህ። ቲኔጀር ላይ ሆነን የማይገባን ግን የሆነ እድሜ ላይ ስንደርስ ስንበስል የሚገቡን ሀሳቦች ናቸው። እንዲህ ማሰብ ስትጀምር በቃ ለቤተሰብ ማዘን ትጀምራለህ። ባትረዳቸው እንኳን ጥገኛ ላለመሆን ትሞክራለህ። ባታግዛቸው እንኳን እነሱ ላይ ተጨማሪ ጫና ላለመሆን ትሞክራለህ። ተረድተኛል። ይህም አንዱ ምልክት ነው። ሶስተኛው ኃላፊነት ውስጥ ደስታን መፈለግ ትጀምራለህ። እቺ ትንሽ ጠንከር ትላለች። ማቹር ሆንክ ስትሄድ ደስተኛ የሚያደርግ ኃላፊነትን መወጣት ነው። እንደ ድሮ መብላት፣ መጠጣት፣ መሳቅ፣ ጓደኞች ጋር መልበስ፣ መዘነጥ አይደለም። ኃላፊነት መወጣት ደስተኛ የሚያደርግ ነገር። ኃላፊነት ማለት በቃ የቤት ኪራይም ካለ በቤት ኪራይ መክፈል፣ ኑሮህን መቻል፣ ሰፖርት ማድረግ ቤተሰቦችን አይደለም። ሪሌሽንሺፕም ትዳርም ካለ ትዳርህን ቴኬር ማድረግ ብቻ በኃላፊነት ውስጥ ደስታ ማግኘት ትጀምራለህ። ድሮ በኃላፊነት ውስጥ አለም ደስታ። በቃ ቤተሰብ ነው የሚከፍለው የቤት ኪራዩን፣ የጫማውን ቤተሰብ ነው የሚከፍለው፣ የኑሮውን ቤተሰብ ነው። ሰው ላይ ጥገኛ ነህ። ስለዚህ ደስታ ብቻ ነው የምታሳድደው ወይም ደስ የሚሉ ይህን ነገሮች ነው የምታደርገው። ልክ ግን እየበሰልክ ስትመጣና በራስ ላይ መኖር ስትጀምር ግን ለካ ደስታ ሪስፖንሲቢሊቲ ነው፣ ለሰዎች መትረፍ ነው። ለካ ህይወት አፍተር ኦል ቦይል ዳውን ተጨምቃ ስትወጣ ኃላፊነት ነች ለካ አይደለም። አካባቢ ላይ ላለ ሰው ሌላ ነገር የለውም። ሰው ያንተ ህይወት ማለት ደስተኛ ነኝ በቃ ኃላፊነትን አለመወጣት ነው ደስታን ራሱ የሚነፍግህ። እንደ ድሮ መሳቅ አለመሳቅህ አይደለም። ኦር ነገር ሞልቶልህ በቃ ከበርቻቻ ከበር በቃ ጠጣ ያዛጋጭ ብራር አይደለም። በቃ ሰላምህን የሚሰጥህ ፊት ለፊት ያሉትን ነገሮች ቴኬር ማድረግ ነው። እናት በዓል ደረሰ ማገዝ ሊኖርብህ ይችላል። አለም እናትሽን በዓል ደረሰ ማገዝ ሊኖርብሽ ይችላል። ድሮ እሷን ልትሆን ይችላል ጫማ የምታረገው የሆነ ነገር የምታረገው፣ አሁን ያንተ ኃላፊነት ነው። ያን ማድረግ ነው ትሩ ሃፒነስ ያለው። እንደ ድሮ ከእሷም ተቀበል ከማንም በቃ በዓል ሲደርስ እሷን ነው አለ ከአስቤዛ ላይ ከምን ላይ ተቀብለ ለራስህ ነው የምታስበው። አሁን ግን ደስታ ይቀየራል። ድሮ መቀበል ሳይሆን መስጠት ይሆናል የትልቅ ሰው ደስታ። ማቹር ያደረገ ሰው ደስታ በዓል ሲደርስ እሱ ነው የሚጨነቀው እነሱ ሳይሆኑ። እነሱ በዓልን ደስተኛ ሆነው እንዲያሳልፉ ነው የሚጥረው። ረዳኝ እህቶቹ፣ ወንድሞቹ፣ እናቱ ምናምን በቃ አሁን ገንዘብ እንኳን ባይኖርም ያስጨንቅ ይሄ ነው። ማቹር ስትሆን ምን አባቴ ነው ማድረግ ያለ ምን ላግዛት፣ ረዳኝ 1 ኪሎ ሽንኩርትም ቢሆን ኮንትሪቢዩት ለማድረግ ትሞክራለህ ከቤተሰቦች ጋር ምትኖር። ካልሆነም እንደዛው እና ትሩ ሃፒነስን ቅድም እንዳልኩት ኃላፊነት ውስጥ መፈለግ ትጀምራለህ። የሆነ ነገር በማድረግ ውስጥ እንጂ እንደ ድሮ ነገር በማስገባት ውስጥ ሳይሆን ለሰዎች በመሆኑ ልጅም ካለ ትዳርም ካለ በቃ ቤትህ ሙሉ መሆኑ ነው የሚያሳስብ። በዛን ቀን ሊሆን ይችላል ነገ እንዲህ ነገር ቢፈጠር ምን ማድረግ እችላለሁ፣ መድረስ እችላለሁ ወይ ለፋሚሊ ለምናምን የሚሉ ነገሮች በጣም ትክክለኛ የደስታ ምንጭ ይሆናሉ። በተለይ ወንድ ስለሆንኩኝ ወንድ ደግሞ ቢከፋም ቢያዝንም እነዚህ ነገሮች ነው የሚከፉት ማቹር ካረገ በኋላ በቃ ይሁን ለሆነ ሰው አለመድረሱ ተረተኛል። አሁን መብላት መጠጣት ፖይንትለስ ይሆናል ከሆነ እድሜ በኋላ። ድሮም በቃ ቤት እንኳን ካልጣፈጠ በቃ ምግብ መገዛበት ስጡኝ ብለህ ጥብስም ገዝተህ ትበላለህ። አሁን እንደዛ አይደለም። ችግር የለውም አንተ ባትበላም ሞር ደስታ ነው የሚሰጥ። ኦኬ ልጅ ያረገልኝ መባል አይደለም ባለቤት ሊሆን ይችላል ፍቅረኛ፣ ግዴታ አይደለም ፍቅረኛ ምናምን ማለት ብቻ ግን የሆነ ኃላፊነትን መወጣት። ከዛ ውጭ አራተኛው በጣም ወደሚወዱ ሰዎች ብቻ ይሆናል አቴንሽን።
ራስን ለሰዎች ከማይወዱ ሰዎች የሆነ ነገር ለማግኘት መጣር ታቆማለህ። ጥቂት ጊዜውም የለም። ማቹር ስታደርግ ለሚጠሉ ሰዎች ጊዜ የለም። አትጠላቸውም፣ ግን ጊዜ የለም። ድሮ በጣም የሚገርማችሁ የሆነ ግሩፕ ውስጥ ለመግባት የሆነ ሰው እንዲወድህ አይደለም የሆኑ ሰብሰብ የሚሉ ሴቶች አትራክት ለማድረግ ማትሆኑ ፍዳን ማታየው የለም። ጫማን ትወለውላለህ፣ ሸሚዝን ትተኩሳለህ። በቃ ፈርድሜ መጋጥ ነው። ትምህርት ቤት የሚሆኑ ጀማዎች ወንዶች ካሉ በቃ ላይለኛው ኳስ የሚችሉ አሉ አይደለም በየእንትኑ እነሱ ግሩፕ ውስጥ ለመግባት ፍዳን ነው የምትበላው። ሚጠላህም ካለ እንደዛው። አሁን ለሚወዱ ሰዎች ራሱ የሚበቃ ኤነርጂ እንደሌለ ይገባል አይደለም። የማይወዱ ሰዎች ጋር ዲል ለማድረግ በጣም ውስን ሰርክል ነው የሚኖረው። በቃ እናት፣ አባት፣ ጓደኞች በጣም ፊው ሰዎች ደስተኛ ከሆኑ አንተ ስለሌላ ሰው መጨነቅ ታቆማለህ። ይሄ ማቹር ማድረግ አለብህ ይሄን ለማስ አለበለዚያ ፒፕል ፕሊዘር እየሆንክ ትሄዳለህ። ሁሉም ቦታ አጨብጫቢ፣ ሁሉም ቦታ ደስ እንዲለው እውነት ስታስበው ግን ጊዜውም የለህም። ላይፍ ደግሞ በጣም አጭር ነች ከምታስበው በላይ። ለምትወዳቸው ሰዎች እንኳን ጊዜን ስታይ በቃ አይደለም እንትና እንዲህ ያለችኝ እንትና እንደዚህ ያለኝ ሶሻል ሚዲያ እንዲሰደቡ ይሄ በቃ ሰርክሉን ለማስደሰት መሞከር ውስጥ የምታየው ትግል ማለት ነው። የምሬን ነው። በቃ ሪል ማቹሪቲ አንዱ ፎከስህ ለሚጠቅምህና ለሚያዋጣ ሰው። እስኪ ኢማጂን አንድ ሰው ምን ሲል ሰማሁት መሰላችሁ? እኔ በጣም የሚገርመኝ እኮ አለ። ለምሳሌ ሁላችንም ልናደርገው እንችላለን። እሺ ወቀሳ አይደለም። ለምሳሌ ከጓደኛችን ጋር ወይ ከእናት ጋር ወይ ከፍቅረኛ ወይ ከሚስት ጋር ቁጭ ብለህ ወይም ከባሏ ጋር ቁጭ ብላ ሴትም ሊሆን ይችላል ስልክ ላይ ሰሞኑን አይሾ ስፒድ መጥቷል። አይሾ ስፒድን ምናምን ልታይ ትችላለህ። አይሾ ስፒድ አያውቅህም፣ አታውቀውም። ተረታችሁ ስለ አይሾ ስፒድ አለን ፖይንቴ ግን ያው እግረ መንገድ ልግለጽ ብዬ ነው። አያውቅህም። ሰዎች አክቹሊ እዚህ ጋር የሚወዳቸው ወይም የራሳቸው የሆነ ሰው እያለ ሞር የማያውቃቸው ጉዳዩ ያልሆነ ሰው ማየት ነው የሚመቻቸው። ግን ያ ሰውዬ ነገ አይኖርም አጠገብህ። ተረዳኸኝ? አይታወቅም። ምናልባት የቀረው አንድ ቀን ሊሆን ይችላል፣ አንድ ሳምንት ሊሆን ይችላል፣ አንድ ወር ሊሆን ይችላል። ስለዚህ እኛ ግን ጊዜያችንን የምናጠፈው የማናገኘው ሰው ላይ ነው። እሱን ማያውቀን ሁላችንም ያለብን ችግር ማለት ነው። ማቹር የሆነ ሰው ይሄን አያደርግም ነው ሀሳቡ። ጊቭ ታይም። ነገ ላታገኛቸው ይችላል። ከእናትህ ጋር ዛሬ የምትጠጣው ቡና ላትጠጣው ትችላለህ ነገ አይደል? ቁጭ ብለህ የምታወራው ወሬ ነገር አንዳንዴ እኔም ወደ ራሴ እንድመለከት አድርጎኛል። በቃ ስልክ መያዝ የሌለብን ቦታ መያዝ የለብንም። አክቹሊ ታይም ነው መስጠት ያለብን። ለምን ካልከኝ በቃ የሆነ ነገር ብትሆን የሚጨነቁልህ ሰዎች እነሱ ናቸው፣ የሚታመሙት እነሱ ናቸው፣ አብረው ዋጋ የሚከፍሉት አጠገብ ያሉ ሰዎች ናቸው። እነዛ ማንም ዞር ብሎ አይሄም ነው። ከዛ ውጭ ያለው እሺ ስለ አይሾ ስፒድ አለ ደግሞ እንዳትነሱ እግረ መንገዴ ትላንትና አልመጣ ስለተባለ ነው። ኤኒዌይስ ለሚወድ ሰዎች ብቻ ቦታ መስጠት ትጀምራለህ። 5ኛ ጀጅመንት ታቆማለህ። በጣም በቃ ምናልባት ሰዎች ላይ የሳክበት፣ ሰዎችን የሰደብክበት፣ ሰዎችን ላይ ያላገጥክበት ሁሉንም ነገር ምናልባት አድርገዋል። ባይዚስ ታይም ሞክረዋል አይደል? ስለዚህ ሰዎችን ጀጅ ለማድረግ የሚያስችል ጉልበት አይኖርም። ማቹር እየሆንክ ስትሄድ ሀሳብ ልሰጥ ትችላለህ፣ አስተያየት ልሰጥ ትችላለህ። ግን ጀጅመንት ላይ እኔ በጣም ጻድቅ ነኝ ስፔሻል ነኝ የሚል ቦታ ግን አታስቀምጠው። ለምን ካልከኝ በጣም ብዙ ጊዜ እነዚህ ባለጌዎች እነዚህ ስዶች ያልካቸውን ነገሮች ራስ አድርገዋል። ምናልባት ሰው አላየህም እንጂ። ስለዚህ ይሄ በሆነ እድሜ ላይ ስትደርስ ራስህን ከዛ እንደማትሻል እየገባ ይመጣል ማለት ነው። ሰው ላይ ያየኸው ኃጢአት ወይም ሰው ላይ ያየኸው ክፋት፣ ሰው ላይ ያየኸው ነገር በጀጅመንት አንግል መናገር አትችልም። ምናልባት እንዲለወጥ ሀሳብ ልሰጥ ትችላለህ። ምናልባት ልክ እንዳልሆነ ቦታ ኮመንት ልሰጥ ትችላለህ። ከዛ በዘለለ ግን ጀጅመንት ጠረጴዛ ላይ ለመቀመጥ የሚያስችል ጽድቅ እንደሌለ ይገባል። ማቹር ስትሆን የምሬን በቃ አሜን። ባይሆን ጥሩ ነው፣ ግን ከሆነም ሃፕንስ። ምክንያቱም ፒፕል ሜክ ሚስቴክ፣ ራስህም አድርገዋል። ችግሩ የመታየት አለመታየት ነው። ከዚህ በፊትም በአንድ ልጅ ማነች ስሟ ባምቢ ነው ምናምን በምትባለው ልጅ ተናግራለሁ። ይሄን ነገር የመያዝ ያለመያዝ ጉዳይ ነው። ህይወት የመውጣት ያለመውጣት ጉዳይ ነው። በጣም ብዙ ሰው በቃ እንደ ቪዲዮ ወጣበት ስቲል ቲዚስ ዴይ ስራዋን አፌክት ሲያደርገው ታያለህ። ስራዋን ለመንካት ይሞክራሉ ምናምን። እዛ ኮሜንት ላይ የሚሳደበው ሰውዬ ዴፊኒትሊ እግዚአብሔር ሸፍኖት እንደው እግዚአብሔርም አልልም ብቻ አላቅም እንጂ ቢገባ አይጠፋም እኮ እንደዚህ አይነት ነገር አናቆም። የወጣቱን ህይወት አይደለ ምን ያህል ጻድቅ ነህ ነው። ግን ይሄን መብሰል ይጠይቃል። አልተያዝኩም እንጂ እኔም እኮ ነበረብኝ ተሸፍኜ ነው እንጂ ብለህ ዝም ማለቱ የተሻለ ነው ባይ። እርግጠኛ ሆኜ ነው የምናገረው። ይሄን ለምን ብትለኝ የሆነ እንከን ይፈለግበት ቢባል ከ100 ሰው ነኝ 90 ሰው የሚተርፍ አይመስለኝም። ግዴታ እንደዚህ አይነት ቪዲዮ መሆን እኮ አይጠበቅበትም። ግን ሁሉም ሰው የራሱ ቅሌት አለው በሆነ መንገድ የመጣበት። ስለዚህ የሆነ ሰው ቅሌቱ ወጣ፣ የሆነ ሰው አልወጣም። የሆነ ሰው ተናገረው፣ የሆነ ሰው አልተናገረውም። ልዩነቱ ስትበዝል ጃጅመንት ወጣ። ልክ ያልሆነ ነገር ኦፍ ኮርስ ቪዲዮ ልክ ላይሆን ይችላል አይደለም። ግን እኔ
እኔ ጻድቅ እሷ የተረገመች ግን ሊያረገን አይችልም። ምክንያቱም የደበከውንም ያልደበከውንም የሚያውቅ ፈጣሪ አለ። ስለመያዝ አይደለም ዓላማው እንደው ዘዴ ውስጥ ያለው ነገር ስለሆነ ይሄን ባህሪ አለ። በቃ ማቹሪቲውን ጀጅመንታል አትሆኑ። በጣም አንዳንዴ ማቹሪቲያቸውን እንደውም በጣም የምታዩባቸው ሰዎች ጀጅመንታል አለመሆናቸው ነው። ሶሻል ሚዲያ ላይ አንድ ማቹሪቲን በጣም እንዲደብረኝ ከሚያደርገኝ ነገር ውስጥ እንደዚህ እያሉ ጀጅ የሚያደርጉ ሰዎች ናቸው። ሀሳቡን መምከር ችግር የለብኝም፣ ይሄ ነገር ልክ አይደለም ከዚህ አንግል የሚል ሰው መኖርም አለበት ብዬ አስባለሁ። አለበለዚያማ ሶሳይቲ እንዴት ግሮ ያደርጋል እና ወጣቱ ከስተት እንዴት ይማር? እንደዛም ማለት አይደለም። በጀጅመንት ህይወታችን ባለጌ፣ ህይወታችን አዋራጅ፣ ህይወታችን ቅሌታ በጣም ነው የሚያሳፍ አይባልም አይደለም። እንደው ቢቻል ስምም አለመጥቀስ ሀሳቡን ብቻ ማውራት ፎቶ ማያስፈልግም። ከማቹሪቲ ጋር ይገናኝብኛል። ይሄ ምናልባት ሳይንሱም ደግሞ ይደግፈዋል። ይሄንን ከማቹሪቲ ያገናኛል። ከዛ ውጭ ይቅርታ ታደርጋለህ ለቤተሰቦችም፣ ለጓደኞችም፣ ለፍቅረኛ፣ ለድሮ ፍቅረኛህም፣ ለስራ አለቃህም፣ ለማንም ይቅርታ ማድረግ ትጀምራለህ ብስል እየሆንክ ስትሄድ። ምክንያቱም ናቲንግ ፐርሰናል እዚህ ምድር ላይ ሁሉም ሰው የራሱን ሩጫ ነው የሚሮጠው ህይወቱን ለማሻሻል የተሻለ ቦታ ለመሆን። ኤርሚያስ እያረጋ ያላቸው ነገሮች ራሱን ለመጥቀም ነው፣ እኔን ለመጉዳት ላይሆን ይችላል ኢንቴንሽናሊ። በዛ ውስጥ ሊጎዳ ይችላል። ያስ እንደ ሰው ልትናድ ትችላለህ። ግን አፍተር ኦል ከሆነ ሰዓት በኋላ ቂም ይዘህ አትቀመጥም። ኦፍኮርስ በቃ መሆን ነበረበት። ታዲያ እንዴት ከራሱ እኔን ሊያስቀድመኝ ይችላል? አሁን አንዳንዴ ሰልፍሽ አንድ በጣም የምወደው ማከብረው ሰው ምን አለ መሰለህ፣ የቅርብ ጓደኛው መጥፎ ነገር አረገበት እና ምን አለ፣ በጣም ይሄ ትሩ ስቶሪ ነው። በጣም የቅርብ ጓደኛው መጥፎ ነገር ያረገበት ከዛ እንዴት እንደዚህ አድርጎ አንተ አብረው ትሆናለህ፣ ትስቃ፣ ጭራሽ ምሳ ትበላለህ አብረው ይባላል። እና ከራሱ እኔን እንዲያስቀድም ጠብቃችሁ ነበር ወይ? ኦፍኮርስ እኔና እሱ ላይኑ ላይ ተቀመጠ። ስለዚህ ኦፍኮርስ ራሱን ነው የሚመርጠው አይደል? ማንም ሰው ቀድሞ ራሱን ነው የሚያድነው። በዚህ ደረጃ ብስል ልትሆን ትችላለህ። በቃ ሰዎች ለምን እንዲጥላኝ ሄደች ራሷን ስለምታስበልጥ አይደል? ይሄ መልስ አይሆንም? ይሆናል እኮ ጥሎኝ ሄደ፣ እንደዚህ ሄደ፣ ሌላ ሴት ሄደ፣ በቃ ራሱን ስለሚያስበልጥ። ልክ አይደለም እኮ እውነት ነው። ግን ይወሰል ግዝቴ ድዋቸው አንደርስታንድ። ግን ሰዎች በቃ የሚበልጥባቸውን ነገር ነው የሚመርጡት። ለአንተ ብለው የሚቆዩት ነገር የለም። ስለዚህ ራስን በሀሳብ ውስጥ፣ በሀዘን ውስጥ፣ በመከፋት ውስጥ አታረገውም። በቃ ይል አንደርስታንድ አይደለም። በሄዱ ሰዎች በጣም አታዝንም፣ በመጡ ሰዎችም ግን አትገረምም። ለምን? ሰው ነገም ላይኖር ይችላል፣ ሊሄድም ይችላል። ስለዚህ ደፍነትሊ ይቅርታ ላይ በጣም ጎበዝ ትሆናለህ። ቤተሰቦችን በጣም ነው ይቅርታ የምታደርገው። ብዙ ሰዎች የሚሰቃዩት በቤተሰብ በድሮ ፍቅረኛ በድሮ ባል የሚታመሙ ሰዎች አሉ። አንዱ የመብሰል ምልክት በቃ ዘይዲድ ዋት ዘይዲድ ከተማሩበት። ባለፈው ብዬ ነበረ፣ ለሰዎች ይቅርታ በጣም ማድረግ ካቃታችሁ ባክግራውንዳቸውን ለማየት ሞክሩ። ባክግራውንዳቸውን ስታዩ ይውል አንደርስታንድ። ተረተኛ ዓለም በቃ ሌብነት ካለበት ኢንቫይሮንመንት ውስጥ የመጣ ሰው ቢሰርቅ አብላ አንደርስታንድ። ተረዳኝ። እኔን እንዴት ይሰርቀኛል ብዬ ውስጤ የሚቆስል ከሆነ ወደኋላ ለማየት መሞከር ነው። ምክንያቱም ይህ ሰውዬ ቪክቲም ሊሆን ይችላል። የዛም የመጣበት ኢንቫይሮንመንት ያየውን የኖረው በቃ ምን ያርግ ሰው ነው እኮ። የሆነች ኤክስፐሪመንት ተደርጋ ነበረ ጦጣዎች ላይ ነው የሰማው፣ ረጅም ጊዜ በፊት ነው የሰማሁት። ብቻ ህፃንና ጦጣን ለማሳደግ ሲሞክሩ ልጅየው ወደ ጦጣ ተቀየረ፣ ጦጣው ሳይሆን ወደ ልጅ ተቀየረው። ሀሳባቸው ጦጣውን እንደ ሰው አድርገው ሊያሳድጉት ነበር ከልጅ ጋር። ከሆነ ሰዓት በኋላ ግን ልጁ ነው ጦጣ መሆን የጀመረው። ጦጣው ነው ወደ ልጅ አልተቀየረ። ጦጣው ጦጣ ነው፣ ልጁ ግን ወደ ጦጣ ባህሪ፣ እንደ ጦጣ መቀመጥ፣ እንደ ጦጣ መጮህ ጀመረ። ስለዚህ የሰው ልጅ ያየውን ኢንቫይሮንመንት ይመስለው፣ ተረዳኝ፣ የሚያየውን ይመስላል። ስለዚህ ልጁ ጦጣ በመሆኑ ትፈርድበታል። ለምን ያረቃል? በቃ አሳየዋ ጦጣነት። ስለዚህ ልጁ ሲያደግ እንደ ጦጣ ቢዘል እኔ ከጦጣ ጋር አልኖርም ብለህ ልትሄድ ትችላለህ። ግን ደግሞ ላለመጥመድና ያን ሰውዬ ላለመጥላት ምን ያርግ? ሰውዬም እኮ በቃ ጦጣነትን ከጦጣ ጋር አሳደጉት ቤተሰቦቹ። ልክ እንደዛ ብላችሁ አስቡ። በቃ ሰው የሚመጣበትን ኢንቫይሮንመንት በጣም ነው የሚመስለው ያደገበትን ኢንቫይሮንመንት። ስለዚህ ይቅርታ ማድረግ አይከብድም ስትረዳው። ከዚህ በፊት ብዙ ተማሪዎች የሚላቸው ነገር አለ። ለምሳሌ ከውጭ ሀገር ስትመጡ ስልካችሁን ነጠቃችሁ እላቸዋለሁ። ብዙ ውጭ ሀገር የሚኖሩ ክላስ ተማሪዎች ስላሉ ስልክሽ ተነጠቀ፣ በጣም ተናደድሽ፣ አይፎን 17 ነው አበድሽ ምናምን። ከዛ ስታጣሪ ልጁ የነጠቀሽ ለእናቱ መድኃኒት ሊገዛ ነው። እዛው ሸጦት መድኃኒት ገዝቶ ሲመጣ አየሽ፣ እንደ መጀመሪያ ያክል ትናደዳለህ። በተለይ ደግሞ አይፎን መግዛት ማይከብድ ከሆነ አትና ለምን ካልከኝ በቃ ይውላ እንደስታና ሰውነ በቃ ባክግራውንድ ስታይ እናቱ ታማለች፣ ከእናቱ አንቺ አትበልጭም። ገባ? አንቺ ስልክ ይዘሻል፣ እሱ እናቱ ታማል። ልክ ነው እያልኩ አይደለም፣ በህግ የተከለከለ ነው። አደራችሁን ግን ልል የፈለግኩት አንዳንዴ ለሰዎች ክፉ እንኳን አድርገውብን ያረጉበትን ምክንያት ስንረዳ ይቅርታ ማድረግ ይቀለናል። ይሄም ከማቹሪቲ ጋር ይገናኛል። በዛ ሰው ጫማ ለመሆን መሞከር ማለት ነው። ህይወቱን ለማሸነፍ ከሚፍጨረጨር ሰው ጋር የምትረዳው ነገሮች እኮ አሉ አይደል?
ይሄም ከማቹሪቲ ጋር ይገናኛል። እኔ የሚለውን ሀሳብ ነቅለህ እንድታወጣ ስለሚያደርግ ማለት ነው። የመጨረሻው ራስህን ኤክስፕሌን ማድረግ ታቆማለህ። በጣም የሆነ እድሜ ላይ በጣም ራስን እኮ 1 ሰዓት ነው ይፈጅብህ ለማብራራት። እንደዚህ አላስብ አሁን ኤክስፕሌን አረክም አላረክም የሚቀየር ነገር እንደሌለ ይገባል። ሰዎች ሊጀጅ ሊያረጉ ከፈለጉ ያረጉሃል። ሰው ሊጠሉ ከፈለጉ ይጠሉሃል። ሰዎች ከሆነ ኤንቫይሮንመንት ሊያስወጡ ከፈለጉ ያስወጡሃል። ረዳይ ሰዎች በአለባበስ በቁመና በአስተሳሰብ ጀጅ ሊያረጉ ይችላሉ፣ ሊያወርዱ ይችላሉ። ኤኒሞር አንተ የሰው አእምሮ ላይ ኮንትሮል እንደሌለ ትረዳለህ ማለት ነው። ራስን ማብራራት ታቆማል። በቃ የራስን ኑሮ ነው የምትኖረው አንገትን ደፍተህ። ብዙ ሰዎች ካያችሁ በጣም ብዙ ነገር ኖሯቸው እንዲህ የተባሉ መልስ አይሰጡም። አባባል የገባ ምክንያቱም አንዱን መልስ ዊን ብታረግ ቀጣዩን አታረጉም፣ አይቆሙም። የሆነ ሰዓት ምንድን ነው የምትሆነው ማለት ነው። አንተ ህይወትን እስከኖርከው ድረስ ተረዳኝ። አንተ ሰላም ሆነ ህይወትን እስከቀጥል ድረስ ሰዎች መጥተው ስለ አንተ ህይወት ማብራሪያ ማግኘት አይጠበቅባቸውም። እሱ ይገባሃል ማለት ነው። ምናልባት አሁን ካየ ቫሊዴሽን እንፈልጋለን። በተለይ ያንጌጁ ካየ አይደል ከማቹሪቲ ጋር ስለሚሆን በቃ ሀብታም መሆኑን ማሳየት አለበት ግዴታ። ተረተኛል። በቃ መንዳት ውጭ በመብላት በምናምን በቃ ፕሩፍ አፕሩቫሉን ይፈልገዋል። በቃ ሀብታም ነህ በቃ አለህ መባል አለበት። ገባ ራሱ አላመነም መሰለኝ። ገርልፍሬንድም ካለችው በቃ ማታየት አለባት። በቃ ቪዲዮ ላይ ይሄ ከዘመናት ጀምሮ የነበረ ነው አይደለም። ሰው ልጅ ወንድ ልጅ ገርልፍሬንድ ሊኖረው ይችላል። ምንም ቢግ ዲል አይደለም። እንደ ስፔሻል ኬዝ አድርገህ አያስፈልግም። ምክንያቱም ምንድነው ፖይንት በቃ ገርልፍሬንድ አለ ሰው ዋት ሚስትም ሊኖር ይችላል አለ ገርልፍሬንድ። ከዛ ደግሞ ልጅም ሊኖር ይችላል ደግሞ ይኖራል። ሰው ብዙ አዲስ ነገር አይደለም። ግን በቃ የሆነ ራስን ማብራራት ትፈልጋለህ በየሶሻል ሚዲያው በየምኑ እዩልኝ። የሆነ ሰዓት ግን ሲገባ ግን እዩኝ ደብቁኝ እንደሚሆንም ስለምታውቅ ይብከም ራስን ማብራራት አትፈልግም። ይሄ ልጅ እኮ የሚበላው አጣ ይልሁ ይችላል አይደል? ግን አንተ እየበላህ ነው፣ ቤት ሙሉ ነው። አረ እየበላው ነው ማለት አይጠበቅብህም። እየበላህ ነው። በቃ ከባለቤት ጋር ሰላም ነው አይደል? ተፋታ ሊሉ ይችላል። አንተ እየኖርክ ነው። ወጥተህ እኔ ከባለቤት ጋር ተፋታው አትልም። በቃ ትኖራለህ ኑሮ። በጣም ነው የሚገናኘው። ይሄ በጣም ኢሞሽናል መሆንና ማቹሪቲ ጋር በጣም ኢሞሽናል መሆንና ማቹሪቲ በጣም ተቃራኒ ነገሮች ስለሆኑ ነው። ሰዎች በጣም ሲበስሉ ኤክስፕላኔሽን ያቆማሉ። ታያቸዋል። አንዳንድ ሶሻል ሚዲያ ላይ በጭራሽ የማይመጡ አሉ። ብዙ ነገር ተብሎ ጭራሽ ምን ጉዳንታቸዋል። እነሱ በንጋቱ አንድ ላይ ታያቸዋል ህይወታቸውን እየኖሩ። ለአንተ ቦታ ራሱ አይሰጡም። በማብራራት ጊዜያቸውን አይፈጁም። በቃ ሶ ማቹር ረተኛል። ብር የለውም አለው፣ ፍቅረኛ አለው የለውም፣ እንዲህ ፕሩፍ ለማድረግ ብንሞክረው ነገር አለ ሶሻል ሚዲያ ላይ የሚሆን ኢምፐርሰን አይደለም። ጓደኛ ፊት 10 የምታገኘውን አማውንት ብር የምታወራ ለምን ታስጨንቀዋል? እሱ ከአንተ በታች የሚያገኝ ከሆነ ለምን ምን አመጣው? በቃ አንተ የኖርክ ነው። ኑሮን ይታያል ደግሞ ኑሮ ማለት የሚደበቅ እኮ አይደለም። በቃ ሰው ዋይዱ ይሄ ግን ከማቹሪቲ ጋር ስለሚገናኝ ማቹር ሲሆን ሰው እንደውም የሚያገኘውን ይደብቅብሃል። እኔ አንድ በጣም የምወደው ጓደኛ አለኝ። ድሮ ተማሪ እያለን መኪና አለው እና መኪና የሚያውቀው የውጭ በር ጋር ነበር። እኔ እዚህ ተማሪ ላይ ልገላለጥ እንዴ ብሎ አሁን በጣም የዛ ዘመኑ ነው እሱ ብስለቱ ታውቃለህ። ምክንያቱም እዚህ ጋር በር ላይ መጣ። አንዳንድ ሰው ክላስ ክፍል ውስጥ ሊከተው ምንም አይቀረውም መኪናውን፣ ያውም የቤተሰቦቹን እያጨሰብን ነው የሚሄደው። አንዳንድ ሰው ደግሞ ኖሮትም የውጭ በር ጋር አቁሞ ነው የሚመጣው። ምክንያቱም አንተ መኪና እንዳለው አወቅ አላወቅ ለሱ የሚሰጠው ትርጉም የለም። ነገ ደግሞ ላይኖረው እንደሚችልም ስለሚያስብ ባታየው ሙሉ ነው ሌት ያደርጋል። ሆፕፉሊ እነዚህ ቪዲዮዎች ፐርሰናል ዲቨሎፕመንት ክላስ ነው እያልኩ አይደለም። እንደ ሀሳብ እንድትወስዱ ሳይሆን በጣም ሰሞኑ ከማቹሪቲ ጋር የሚገናኙ ነገሮች ሪሌሽንሺፕም ጋር ስለምሰማ ኦቨርኦል ግን ማቹሪቲ በዚህ ሊገለጽ ይችላል። ኢሞሽንን ኮንትሮል ከማድረግ አንጻር፣ ራስን ደበቅ ከማድረግ ከማስተዋል፣ ነገሮችን በርቀት ከማየት ጋር፣ ነገን ከማሰብ ጋር አይደለም ሎንግ ተርም መቼም እዚህ ምድር ላይ እስካለ ድረስ ሩቅ እኖራለሁ ብለህ ነው 30፣ 40፣ 50 ዓመትም በነዛ ርቀት ውስጥ ሳትደበር ልትኖርበት የምትችለውን ነገር ማድረግ ስትጀምር ይብከም ማቹር። ግን ከነዚህ ሁሉ ውስጥ ጨምቀህ ማቹሪቲን የሚገልጸው የቱ ነው ብትለኝ ኃላፊነት መወጣት ነው። በቃ ሪስፖንሲቢሊቲ የሚወስድ ሰው ሁሉንም ነገር ይጨምቀዋል። ሪስፖንሲብል የሆነ ለእያንዳንዱ ተግባሩ ኃላፊነት መውሰድ የሚችል ሰው ነው። ሆፕፉሊ ሄልፕስ ብዬ አስባለሁ። ሄልፕ ካላረጋችሁም ኢንጆይ አድርጉበት። መልካም ጊዜ